አንድ ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free. if it comes back it's yours. if it doesn't it never was. አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go. መሄድ አለባቸው። if they have to go let them go. ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ። መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go. ጊዜው ወደ ኋላ ቢመለስለት፣ ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ለሰዎች የምትሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይህን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ዩ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ ነው የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ፣ የኔ ጥፋት ነው፣ አይም ሪስፖንሲብል፣ ለዚህ ጥፋቴ ነው፣ አድሚት አደርጋለሁ፣ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይ መጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛ አሁን መጠጣቱን ካላቆመ እድል አትሰጪውም። ምክንያቱም ደግሞ ሰክሮ ያጠፋል፣ ሰከንድ ቻንስ አትሰጪውም። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪውም። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል፣ ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንዴት አደረግኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል። አራተኛው ጊዜው ወደ ኋላ ቢመለስለት፣ ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጭ አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go። መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ። እና
መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል። በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free, if it comes back it's yours, if it doesn't it never was ይላሉ። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go, she has to go። ይሄንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይሄን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል፣ እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች። ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይሄ የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ላንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦልሬዲ ፈቶ አይቶታል እና እቺኛዋ ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስትዩ ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻች ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለው እና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። እኛ ስናገኝ አሁን አጠፋሁን እንበል ከእግዚአብሔር ጋር ይቆይ፣ ግን ሰዎችን በደልኩኝ ይልበል አጠፋሁ። ከዛ ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ በፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን
ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም ሰዎችና እግዚአብሔር ልዩነት አላቸው። ሙሴ አገልግሎቱን ጨርሶ ሊሄድ ሲል ለሚተካው ለኢያሱ እንደዚህ ያለው በጣም ልቤን ይነካዋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት የህይወት መመሪያ ነው። ይሄ እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይህን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም የሚልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያለ ነው። እኔ እናት ነበረች ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባ ምናምን ብለው ተጣልተው ሲባር ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። ግን እንደ እግዚአብሔር ግን ያለ ማንም የለም። ወንድም ነበረኝ፣ አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል፣ እንደ እግዚአብሔር ያለ ግን ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወቴ መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱ ነው የመከረን። ምን ማለት ነው? አጠፋለሁ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረግኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለው። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ እኔ ስንት ይረዳታለሁ፣ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዴ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር፣ ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ? ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንደ አላህ ያለ የለም ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ቃሉ በጣም ነው ደስ ያለኝ። እንደገና የሚባል አሰራር አለው በፈጣሪ ዘንድ። እንደገና እድል ይሰጥሻል። አልቆልሻል ተብሎ ወድቃለች፣ ጠፍታለች፣ ጥቅም የላትም፣ አትነሳም ተብሎ እንደገና እድል ይሰጥሻል። እንደገና ያቆምሻል፣ ሞገስ ይሰጥሻል፣ ዝና ይሰጥሻል፣ እንደገና ያስነሳል እና ዳግም እድል ይሰጣል። ምንድነው አሁን የመልእክታችን ኮንሰፕቱ? አሁን ቪዲዮ ለሚደርሳቸው የተለያየ ነገር ተበላሽቶባቸው ቢሆን፣ ጀምረው ፌል አድርጎ ቢሆን፣ አንድ ነገር አድርገው ሳይሆን ቀርቶ ቢሆን፣ ተስፋ ቆርጠው ቢሆን፣ አዝነው ቢሆን፣ በምድር ላይ ሰከንድ ቻንስ አለ። ሁለተኛ ዳግም እድል አለ። ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ ያ ነው። እናንተም ደግሞ ለሰዎች ዳግም እድል ስጡ። ይቀድሙ ጥንቃቄ አድርጋችሁ
ዳግም እድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። የሳምሶንን መልከት። ሶምሶንን ስናይ በጣም እኮ አብዝቶታል። ሶምሶን ለእግዚአብሔር የተለየህ ናዝራዊ ነህ የተባለ ሰውዬ አንዴ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቅስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል። እና አንድ ቀን ጉዳት ይመጣል፣ ወይ በሽታ ይመጣል፣ ወይ ደግሞ አንድ ዋጋ ይገባና ከዛ ታረግዛለች። አረገዝኩ ትለዋለች። አስወጪው፣ አላስወጣው። ታዲያ ሰው ወልደዋለሁ። ሚስት ትሰማለች፣ ሌላ ሴት እንዳስረገዘ። ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ አዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰውዬ። ሰዎች በሶስት ነገሮች ይፈተናሉ ይባላል። ስሪ ፒስ እና ስሪ ኤፍስ ይባላሉ። ስሪ ፒስ የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ ሶስት ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል። ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል። ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ስለዚህ ሲያወራ ሊውል ይችላል። እና ገንዘብ በጣም የሚያታልላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታልላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃል። ተጠንቀቅም ስለሚል ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታልለኝ። ዝና ምንም አይመስለኝ። ምን ይዞ ግሮሰሪ እገባለሁ፣ መንገድ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ፣ ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋር ነው ብሎ መጠየቅ እና መሸሽ፣ መጠንቀቅ። ከዳዊት አልበልጥማ። ከዳዊት በልጣለሁ። አየ የሰው ሚስት ነች፣ የኦሪዮ ሚስት ነች፣ በጣም ታምራለች። ግን አሁን እዛ ጋር ማድረግ የነበረበት ዳዊት ምንድን ነው? የኦሪዮ ሚስት ነች አሉት። ከዛ ጥሯታል። ግን ልክ አይቷት ተፈትኖ ባለበት ሰዓት ዳዊት ምን ነበር ማድረግ ያለበት? ብድግ ብሎ መግባት ነው፣ ዞር ማለት ነበር የነበረው። ከዛ የኦሪዮ ሚስት ነች፣ አስመጣት። አብሮት ተኛ፣ ልጅ ተወለደ። ልጁ ተቀሰፈ። በኋላ ሰለሞን ተወለደ። ኦሪዮን አስገደለ ምናምን ኮምፕሊኬሽን አለው። ከዳዊት ስለማልበልጥ እኔ ማድረግ ያለብኝን ጥንቃቄ አድርጋለሁ። ምክንያቱም ገንዘብ አልኩሽ፣ ዝና ምናምን እንትን አይለኝም። በኦፖዚት ሴክስ ግን
በተቃራኒ ጾታ ግን ከዛ ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው። እንደም በጥንቃቄ ታደርጊያለሽ።